ጊዜ ምን ሆነ ብፁዕ ወቅዱስ አቡነ ቄርሎስ የተባሉ ፓትርያርክ በረከታቸው ይደርብን አንድ ቤተክርስቲያን እያስተማሩ ሁለት ሰዎች ያልፋሉ በመንገድ ምዕመናን ናቸው እና አንደኛው ፕሮፌሰር ነው ዩኒቨርሲቲ ፕሮፌሰር ሌላኛው ደግሞ እንዲሁ ቤተክርስቲያን የሚያዘወትር ሰው ነው እና እንግባና እንማር ሲለው አይ እኔ ከመሃይም ጳጳስ ምን አገኛለሁ አለ እሱ ፕሮፌሰር ስለሆነ ንቆ ማለት ነው ግድ የለም ብሎ የግድ ብሎ አስገባው እኛ አባት እንግዲህ ቅዱስ አባት ናቸው ብዙ ተአምራት ሁሉ እስከ መፈጸም የደረሱ እና አስተምረው ጨረሱ ሲጨርሱ ዞረው ህዝቡን ማሳለም ጀመሩ እና ሲያሳልሙ እሱ ጋር ሲደርሱ ከመሃይም ጳጳስ ምን አገኛለሁ ብለህ መጣህበት መቅደስ ውስጥ እያስተማሩ በተሰጣቸው ጸጋ የተናገረውን ሰምተዋል በረከታቸው ይደርብን አንዳንዴ በቃ ከኔ በላይ ምን ያውቃል አይነት ትዕቢት አዋቂ ነኝ ማለት ወይ ምን ያልተማርኩት ምን አዲስ ነገር አለ ነው ተማሩ ሲባሉ አንዳንድ ሰዎች ምን እኔ ኮርስ ሰንበት ውስጥ ብዙ እስመርስ አለ ክደት ጸጊበ ትምህርቱ ይላል ትምህርት በቃይ ማለት የክደት መጨረሻው አንድ ሰው በቃ አውቃለሁ መጽሐፍ ቅዱስን እኮ እኔ ከኦሪት ዘፍጥረት እስከ ዮሐንስ ራእይ በልቼዋለሁ የሚል ሰው አለ እግዚአብሔር ያሳያችሁ እንደዚህ የሚል ሰው አላወቀውም መጽሐፍ ቅዱስ እያወቀው ስትመጣለው እያላወቀው የምትመጣ አምላክ ነው እግዚአብሔር የበለጠ ስታነብ የበለጠ ስትማር ለካ እንዲህ ረቂቅ ነህ እያልክ የምታደንቀው እንጂ የምትታበይበት አምላክ አለ እኛ ግን ዕውቀታችን ውስን ስለሆነ እንታበያለን ልማር ካለ ግን ሰው አይደለም ከኔ አይነቱ ሰባኪ ቀርቶ ዝቅ ካለ ከዛም ኮረደ ሰው ከሰው ሳይሆን ከትልም የተማሩ አሉ እነ ቅዱስ ያሬድ አይደል ቅዱስ ያሬድ ሰባቴ ስትወጣ ስትወርድ አይቶ የተማረው ከምንድን ከትል አሁን እኛ ምን እንማራለን ከትል በእርግጠኝነት በሆነ ነገር ወደታች አውርደ ጭፍልቅ ምንድነው አስር የምትመላለስብኝ ነው የምትለው እሱ ግን ተማረ ልብ ላለው ሰው ከትል ይማራል ለካ በለዓም የተማረው ከአህያ ነው ከአህያ እግዚአብሔር ያሳየ እንደውም ተናግራ ማታውቅ አህያ እግዚአብሔር አናገረ ምን ይላል ቅዱስ ጴጥሮስ ይህን ሲናገር ቃል የሌለው አህያ በሰው ቃል ተናግሮ የነብዩን እብደት አገደ እስከዛሬ የምትቀመጥብኝ አህያ አይደለው ለምን ትመታኛለህ አለችው ስላላገጥሽብኝ ነው ሰይፍ በእጄ ቢኖር ኖሮ ገልሽ ነበር አላት ትንሽ የሚገርመው መልስ መስጠቱ ይሰጣል አህያ መልስ አሁን ውሻ ሄዳችሁ እንዴት አመሻችሁ እግዚአብሔር ይመስገን ትላለህ በላም ደንድኗል ጭራሽ ያብራራል እንደ ቤት ሰራተኛ ቆጠራት እኮ እስከዛሬ ልማዴ ነው ስትለው አይ እስከዛሬ እንኳን አይ እስከዛሬ ተናግራ ታውቃለች አታውቅም እንዲህ ልብ ሲደፈን እንደዚህ ነው ግን እግዚአብሔር ልናገር ካለ አህያን ይጠቀማል ትልን ይጠቀማል አይደለም ያንተ አይነቱን ሰው በአርአያ ሥላሴ የተፈጠረው ሰው